በአምስተኛ ደረጃ በፈለጋችሁት እንከራከር። ሰራተኛ መቅጠር የሚያስፈልግ ነገር ላይ ሰራተኛ መቅጠር ግድ ይላል። ቅንጦት አይደለም፣ በጣም ያዋጣል። እኔ እዚህ ጋር ቪዲዮ ስሰራ ለንደን ሰራተኛ ቀጥሬ እያሰራው ነው። በሳምንት 2 በሳምንት 3 እንደሚያስፈልገው። ግን ፕራይቬት ስኩል ልጆቻችንን መላክ ማለት ኮኔክሽን ውስጥ መግባት ማለት ነው። ለልጆቻችንም ለእኛም ለወላጆች ጭምር። ከማን ጋር እንደምትውል ንገረኝና ማንነትን እነግርሃለሁ የሚለው ያገሬ ሰው ለዚህ ነው። የሚውሉበትን ቦታ ከማን ጋር እንደሚውሉ በምን አይነት መልኩ እንደሚውሉ ለወደፊታቸው ከወዲሁ እየዘረጋንላቸው ነው። ከኔ ስኪን ቶን ጋር ማች የሚያደርግ ቦታውን ያማከለ በምፈልገው ሃይ ስታንዳርድ ኳሊቲ ጨርቅ በራሴ ትከሻ፣ በራሴ ወገብ፣ በራሴ ዳሌ፣ በራሴ ቁመት፣ በራሴ በምፈልገው አይነት ስታይል ቅድ አከፋፈቱ ምኑ በሚገርም ፊኒሺንግ የምታለብስ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል። ጂቲ አክቲቭ ዌር ታሪክ ነው። ጂቲ አክቲቭ ዌር በኢትዮጵያዊ ምርጥ ዲዛይነር ለሀበሻ ሴት ተብሎ ዲዛይን የተደረገ ሲሆን ጂቲ አክቲቭ ዌር ቢያልበን ብርድ እንዳይመታን፣ ቢረጥብ ቶሎ እንዲደርቅ፣ የውጭውን ቅዝቃዜ ወደ ሰውነታችን ውስጥ እንዳያስገባ በጥንቃቄ የተሰራ ምርጥ ብራንድ ነው። በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ልኝዶች እንዴት ከርማችሁልኛል? ዛሬ ያዋጣል ላያዋጣም ብዬ መጥቻለሁ። 7 በጣም ጠቃሚ ሀሳቦችን እንደ እናትነት፣ እንደ ሚስትነት፣ በስራ ዓለም ውስጥ በተለያየ ቦታ ላይ ትራቨል ሳደርግ እንዲሁም ደግሞ በቅርብ ከራሳችን ከወዳጆቻችን ከፋሚሊ ከራሳችን ከተነካ ነው ተነስቼ ያዋጣል አያዋጣም ብዬ መጥቻለሁ። ኢቭን በጉርብትና በጓደኝነት ካስተዋልኳቸው ካየኋቸው ተነስቼ ነው ይሄንን ሐሳብ ይዤላችሁ የመጣሁት። እናንተ በጥሞና አዳምጣችሁ ከናንተ ተሞክሮ ይጠቅማል ብላችሁ ብትሉትን ያስተዋላችሁትን የምታውቁትን ኮሜንት ላይ ጻፉልን፣ እንማማርበታለን። ሌሎችም ኮሜንቱን እያነበቡ አሃ ለካስ ይሄም አለ እንዴ ብለው እንዲነቁ እንረዳቸዋለን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ላይክ ስታደርጉ አመሰግናለሁ ማለት ነው። የተለያዩ ሀሳቦችን ይዤ እንድመጣ እንዲሁም ደግሞ ትልቅ የእናንተ ድጋፍ ነው። ሌሎች ጋርም ተደራሽነት እንዲኖረው ታደርጋላችሁ። ላይክ እያደረጋችሁ በአንደኛ ደረጃ ቤት መግዛት። በጣም ብዙ ልንከራከር እንችላለን። ቤት መግዛት በጣም ያዋጣል። በተለይ የመጀመሪያ ቤት ልጆች ካሉ ትዳር ካለ ቤት መግዛት በጣም ያዋጣል። ግን ስንገዛ የት አካባቢ ነው የምንገዛው? ሪሴሊንግ ቫልዩ አለው ወይ? ቤቱ ጣጣ መዘዝ ከበስተጀርባ የተበላሸ በጣም ብዙ ብር ያስወጣናል ወይ? ይሄን በጣም ትልቅ ጥንቃቄ ያስፈልጋል። ኦኬ፣ የመጀመሪያ ቤት ግዴታ ነው። መንግስትም ያግዘናል። በተለይ በኢሮፕ በተለይ በአሜሪካን በተለይ ልጆች ካሉ ቢሎቻችንም ሁሉም ነገር ትክክል ነው የሚመጣው። ሁለተኛ ቤት እንደ ኢንቨስትመንት በምንገዛበት ጊዜ በምን አይነት መልኩ ነው የምንገዛው? በማን ስም ነው የምናደርገው? ለምንድን ነው የምንገዛው ቤቱን? ኦኬ፣ ልናከራየው ነው? ቢዝነስ ልንሰራበት ነው? ወይስ እንደ ቫኬሽን ተዘግቶ የሚቀመጥ ቤት ነው? እነዚህን ነገሮች በጣም ልናውቅ ይገባል። ክሊር አይዲያ ሊኖረን ይገባል። የት አካባቢ ነው የምንገዛው? የት ሀገር ነው የምንገዛው? በማን ስም ነው የምናደርገው? በጣም ክሊር አይዲያ ሊኖረን ይገባል። አለበለዚያ እንደ ኢንቨስትመንት ሁለተኛ ቤት በምንገዛበት ጊዜ ቢል ደብል ነው የሚመጣብን። ምክንያቱም የመጀመሪያ ቤት ግዴታ ሲሆን መንግስት ሲያግዘን፣ ሁለተኛ ቤት ግን ለግዠሪ ነው። መብራት፣ ውሃ፣ ጋዝ፣ የስልክ እያንዳንዱን ደግሞ ሰፈሩን ለሰፈር የምናዋጣው ምናምን እያንዳንዱ ነገሮች በሙሉ ሁለተኛ ቤት ሲሆኑ ደብል ነው የሚመጡት ዋጋዎቻቸው፣ ቢሎቻቸው። ይሄን ጥንቃቄ ማድረግ ያስፈልጋል። እነዚህ ቢሎች 2 እጥፍ ደብል እንዳይመጣብን በምን አይነት መልኩ ነው
ወረቀቱን የምናሰራው በማን ስም ነው የምናደርገው? ያ ቤት ደግሞ ከገዛ ነው በኋላ ከኛ ከእጃችን ከቁጥጥራችን እንዳይወጣ በምን አይነት መልኩ ነው በህጋዊ አይነት መልኩ የምናስረው የሚለውን ነገር በደንብ የሚያማክረን ሰው ሊኖር ይገባል። 14 ቤት ገዝታ የከሰረች እናት አውቃለሁ። በአንድ ቤት እንደ ኢንቨስትመንት ጀምራ 4 ቪላ ቤት የደረሰች የምትገርም ጎበዝ እናት አውቃለሁ። ቤት መግዛት በጣም ያዋጣል፣ ግን ከበስተጀርባው ትልቅ ጥበብ አማካሪዎች በደንብ አድርገን ከፍለን መጠየቅ፣ ማመዛዘን፣ ማጣራት ያስፈልጋል። ከብዙ ዕዳ ውስጥ እንዳንገባ ይጠብቀናል። አንዳንዴ 8,000 6,000 5,000 ዩሮ ሴፍ አረጋለሁ ብለን ሳናጣራ የምንገባባቸው ሲቹዌሽኖች ላልተጠበቀ ዕዳ ይዳርገናል። አደራ። በሁለተኛ ደረጃ ፕራይቬት ስኩል ልጆቻችንን መላክ። በጣም ልንጣላ ልንከራከር እንችላለን። ፕራይቬት ስኩል ልጆቻችንን መላክ ቅንጦት አይደለም፣ በጣም የሚያዋጣ ኢንቨስትመንት ነው። ከቻለን ከጉሮሯችን ነጥቀን በምንችለው አቅም በኢሮፕም ያለን በአሜሪካንም ያለን በኢትዮጵያም ያለን እንደምንም ብለን ልጆቻችንን ፕራይቬት ስኩል መላክ ማለት የተወሰነ ሰርክል ውስጥ መግባት ማለት ነው። በጣም ፕራይቬት ስኩል መላክ ማለት ለሚሰጠው የትምህርት ሌቭል አይደለም የሚከፈለው፣ ኮኔክሽን መዘርጋት ማለት ነው። በእርግጥ ነው ልጆችን እግዚአብሔር ይባርክ። በእርግጥ ነው እኛ ቤተሰቦች ልጆቻችንን እለት እለት የመኮትኮት ከእግዚአብሔርም ከመንግስትም የተሰጠን ግዴታ አለ። ግዴታችንን መወጣት አለብን። ግዴታችንን ሳንወጣ የዛ ትምህርት ቤት ልጅ ታበላሽቶብኝና ግዴታችንን እለት እለት ልጆቻችንን ምን ይዘው መጡ መቆጣጠር መቻል አለብን። ኃላፊነታችንን መወጣት አለብን። የማልደራደርበት ሀሳብ ነው። ግን ፕራይቬት ስኩል ልጆቻችንን መላክ ማለት ኮኔክሽን ውስጥ መግባት ማለት ነው። ለልጆቻችንም ለእኛም ለወላጆች ጭምር። ከማን ጋር እንደምትውል ንገረኝና ማንነትህን እነግርሃለሁ የሚለው ያገሬ ሰው ለዚህ ነው። የሚውሉበትን ቦታ ከማን ጋር እንደሚውሉ በምን አይነት መልኩ እንደሚውሉ ለወደፊታቸው ከወዲሁ እየዘረጋንላቸው ነው። የናዝሬት ስኩል ተማሪ ነኝ ማለት ራሱን የቻለ ባንዲራ ነው። የካቴድራል ተማሪ ነኝ ማለት ራሱን የቻለ ባንዲራ ነው። የሴንት ጆሴፍ ተማሪ ነኝ ማለት ራሱን የቻለ ባንዲራ ነው። እንዲሁም ደግሞ የሊሴ ገብረ ማርያም የበጣም የተለያዩ ፕራይቬት ትምህርት ቤት በአዲስ አበባ እንኳን እርስ በርሳቸው በሚጠራሩበት ጊዜ ወይ እኔም እኮ ዛሬ የተማርኩት ብለው ወዲያው ነው ኮኔክት የሚያደርጉት። አንደኛ። ሁለተኛ ነገር የራሳቸው ግሩፕ አለ። የትም ሀገር ሲንቀሳቀሱ በራሳቸው ግሩፕ ነው የሚንቀሳቀሱት። ልጆቻችንን ፕራይቬት ስኩል የምናስገባው የዛ ግሩፕ ሜምበር እንዲሆኑ ነው። ከሚውሉት ሰዎች ጋር፣ ከሚያዘወትሩት ሰዎች ጋር፣ ከሚሰሙት ነገሮች ጋር ልደት ሲጠሩ ማን ቤት ነው ብለው የሚመጡት፣ ከምን አይነት ልጆች ጋር ነው የሚያዘወትሩት፣ ይሄ ራሱን የቻለ በጣም የሚያዋጣ ኢንቨስትመንት ነው። እኔ በራሴ በገዛ ልጄ ይሄው አሁን 18 ዓመት ሲሆነው እያየሁት ነው ውጤቱን። በጣም ነው የራሳቸው ግሩፕ ያላቸው። በጣም ነው ኢንፎርሜሽን የሚለዋወጡት። ስዊዘርላንድ ምን አይነት የትምህርት ኦፖርቹኒቲ ያለ፣ በምን አይነት መልኩ ነው አፕላይ ማድረግ ያለባቸው። እንግሊዝ ሀገር አሁን ደርሶ የመጣው ኮሌጅ በጣም በዓለም ሁለተኛ የሚባል ኮሌጅ ነው። እንዴት አድርጎ እዛ ላይ አፕላይ እንዲያደርግ ማን እንደነገረው፣ በምን አይነት መልኩ እዛ ቦታ ውስጥ እንዲገቡ እንዴት እንደተረዳዱ እኔ በራሴ በልጄ እያየሁት ነው። አሜሪካን ሀገር በዓለም አንደኛ የሚባለው ኮሌጅ ላይ እንዴት አድርጎ የትኛው ወቅት ላይ ነው አፕላይ ማድረግ ያለበት በጣም ቴክስት ይደራረጋሉ። ለራሱ የማይፈልገው ነገር ለሌላ ሰው ይጠቅማል ብሎ ካለ እንዴት አድርጎ ለራሱ ለኩዮቹ ለድሮ ክላስሜቶቹ እንዴት እስካሁን ድረስ እንደሚጻጻፉ ይሄው በልጄ እያየሁት ነው። ምርጥ ፕራይቬት ትምህርት ቤት ልጆችን መላክ ማለት ቅንጦት አይደለም። ሶስተኛ ሌክዠሪ መኪናዎች መግዛት። በጣም በቃ በዓለም ላይ ፌንሲ ተብለው የሚባሉ በቃ የሀብታም መኪና ተብለው የሚባሉ የመኪና ማአት በቃ ይሄ ላምቦርጊኒ፣ መርሴዲስ፣ ይሄ ቢኤምደብሊው፣ ያኛው ምንድነው ስሙ ፌራሪ በቃ ሌክዠሪ የሚባሉ መኪናዎችን መግዛት አያዋጣም። በአዋጭነት ደረጃ ግን እነዛ መኪናዎች ተገዝተው ልክ ከተገዙበት ግቢ ሲወጡ 30-40% ዋጋቸውን ሉዝ አድርገዋል። እንደነዚህ አይነት ኢንቨስትመንቶች እውነተኛ ሀብታም
መኪና ከመግዛቱ በፊት 7 ዘር ድረስ ዘሩን ያስተካክላል። ከዛ በኋላ ነው እንደነዚህ አይነት መኪናዎች የሚገዛው። ለምን? አንዴ የሀብትን ጣዕም ካጣጣሙ ድሃ እንዳይሆኑ በጣም ይፈራሉ፣ በጣም ይሰራሉ፣ በጣም ተጠንቅቀው ነው ብራቸውን ኢንቨስት የሚያደርጉት። በአራተኛ ደረጃ ብር ባንክ ማስቀመጥ አያዋጣም። ብር ባንክ ማስቀመጥ በተለይ በዚህ አሁን ዘመን በኢሮፕ በሉ በአሜሪካን በሉ በኢትዮጵያ በሉ ኑሮ እንደዚህ ቱሉ እየተወደደ በሚሄድበት ጊዜ ብር ባንክ ካስቀመጥ ነው የመግዛት ቫልዩ የለውም። ስለዚህ ብር ማስቀመጥ ባንክ የክስረት መሆኑ እንዳለ ሆኖ የማያዋጣ ነገር መሆኑ እንዳለ ሆኖ ጥንቃቄ የሚያስፈልገው ነገር ግን አንዳንድ ሰዎች ብሩን ባንክ ማስቀመጥ ያከስረኛል፣ ቫልዩ ያጣል ብለው ትንሽ የአፓርትመንት ይገዙበታል። ብር የሆነ ነገር መቼም ሰው አይደለን፣ የሆነ ነገር አርጀንት ኬዝ አጋጠመንና ብር አስፈልገን ያንን ብር እንዴት አድርገን ነው የምንመልሰው? በፍጥነት ብሩን ለመመለስ ሽያጭ ላይ የምናውላቸው ነገሮች በሙሉ ብሩን እንደፈለግን ስለሚያውቁ ዋጋውን ያረክሱብናል። ያ ደግሞ ለሌላ ክስረት ይዳርገናል። ስለዚህ እንደነዚህ አይነት ነገሮች እንዳያጋጥሙን የተወሰነ ብር ባንክ ውስጥ ኢንቨስት እናደርገዋለን። ግን በምንፈልግበት ጊዜ within like 24 hours እንዲሰጡን እንዲመልሱልን የሚደረግበት፣ ካልፈለግነው ይሰሩበታል፣ ትርፋችንን ያስቀምጡልናል። ኢንኬዝ የሆነ ችግር አጋጥሞን ብሩን ብንፈልገው ግን ቶሎ እንዲለቁልን ኮንትራታችንን በደንብ አድርገን አሰርተን ብሩን ባንክ ውስጥ ኢንቨስት ማድረግ፣ ዝም ብሎ ከማስቀመጥ ይልቅ እዛው ባንክ ውስጥ የምናምነው ባንክ ውስጥ ኢንቨስት ማድረግ። አርጀንት ሲቹዌሽን በቃ ከባድ ነገር ቢያጋጥመን ያንን ብር ወዲያውኑ ኢሜል ልከን ወዲያውኑ ይለቁልናል። ያ ማለት ብሩ ወዲያው አስፈልጎናል ማለት ነው። ካላስፈለገን ግን ራሱን በራሱ ያገላበጠ አትሊስት ስራ ይሰራል፣ አትሊስት ትርፍ ያመጣል እንጂ ዝም ብሎ ባንክ ብር ማስቀመጥ የክስረት ነው። ማንም ሀብታም አያደርገው። በአምስተኛ ደረጃ በፈለጋችሁት እንከራከር፣ ሰራተኛ መቅጠር። የሚያስፈልግ ነገር ላይ ሰራተኛ መቅጠር ግድ ይላል፣ ቅንጦት አይደለም፣ በጣም ያዋጣል። እኔ እዚህ ጋር ቪዲዮ ስሰራ ለንደን ሰራተኛ ቀጥሬ እያሰራው ነው። በሳምንት 2 በሳምንት 3 እንደሚያስፈልገው ትገባልኛለች፣ የሚያስፈልገውን ነገር ትሰራልኛለች። እኔ ሐሳቤን አይምሮዬን ስብስብ አድርጌ ቤተሰቦቼን እየተከታተልኩኝ ስራዬን የሚያሳድግ ነገር ላይ ፎከስ አደርጋለሁ። እኔ ከአንድ ሀገር ሌላ ሀገር ትራቭል ሳደርግ የቢሮ ስራ መቋረጥ የለበትም። ኢትዮጵያ መከታተል ያለባቸውን የተለያየ የስራ ስትራቴጂ ይሰራሉ። ሶ ከኢትዮጵያም ሆነው የሚሰሩልኝ ይሰራሉ፣ ከለንደንም ሆነው የሚሰሩልኝ ይሰራሉ። እኔ እዚህ ጋር ቪዲዮን እሰራለሁ፣ ኮኔክት አደርጋለሁ ከሰዎች ጋር፣ እንዲሁም ደግሞ የተለያዩ ይጠቅሙኛል ብዬ የምላቸው ነገሮች ላይ አይምሮዬን ፎከስ አደርጋለሁ። ሰራተኛ መቅጠር ማለት በቃ ከባባድ የሆኑትን ነገሮች እናንተ እንድትሰሩ ለአይምሯችሁ ለራሳችሁ ጊዜ መፍጠር ማለት ነው። ጊዜያችሁን በትክክል ማኔጅ ማድረግ ማለት ነው። እኔ ለሰራተኛ እንዳልከፍል ከመንገብገብ ለንደን ብሮጥ የፍላይት ቲኬት ወጭ አለብኝ፣ የሆቴል ወጭ አለብኝ፣ የምግብ ወጭ አለብኝ፣ ምናምን ወጭ አለብኝ። ሶ ሴቭ አደርጋለሁ፣ ታይሜንም ብሬንም፣ ስራዬም እየሄደልኝ ነው። እኔም ደግሞ ሰዓቴን በትክክል ማኔጅ አድርጌ ስራዬን የሚያሳድግልኝ ነገር ላይ ለሌሎች ስራ የምፈጥርበት ነገር ላይ ፎከስ እያደረኩ ነው። ብር የሚያመጣ ነገር ላይ ፎከስ እያደረኩ ነው። ሰው አንዳንዴ ኦቨር ጥንቁቅ ብር ሴቭ በፓውንድ ለማድረግ እዚህ ጋር የምፈጥራቸው ታሪኮች እንደውም ጭራሽ ሌላ እዳ ነው የሚያመጣብኝና ሰራተኛ መቅጠር ቀብጣት አይደለም። የሚያስፈልግ ቦታ ላይ የሚረዳችሁ እናንተ ትልቁን ስትሰሩ ትንንሾቹን ከስር የሚኮተኩቱላችሁ ሰራተኛ መቅጠር ቅንጦት አይደለም። በስድስተኛ ከባለ ቤተሰቦች ጋር የተባለሁበት የዛሬ 10 ዓመት የዛሬ 12 ዓመት እንዴ ምን ጉድ ነው የምን ቅምጠት ነው የተባልኩበት። ማንም የፈለገውን ቢል እኔ የማልደራደርበት የተለያየ ዝግጅት ላይ በሚሄድበት ጊዜ የራሴን ልብስ የምትሰፋልኝ የራሴ ሰፊ አለችኝ። ማአት ቪዲዮ ላይ ተናግሬያለሁ። ብዙዎቻችሁ ሰምታችሁኛል። ይሄን ነገር አዲስ ነገር አይደለም። በራሴ በምፈልገው ከለር ከኔ ስኪን ቶን ጋር ማች የሚያደርግ ቦታውን ያማከለ በምፈልገው ሃይ ስታንዳርድ ኳሊቲ ጨርቅ
በራሴ ትከሻ፣ በራሴ ወገብ፣ በራሴ ዳሌ፣ በራሴ ቁመት፣ በራሴ በምፈልገው አይነት ስታይል አከፋፈቱ ምኑ በሚገርም ፊኒሺንግ የምታለብሰኝ ከ16 ዓመት በላይ ማልደራደርባት ልብስ ሰፊ አለኝ። በጣም ያዋጣል። ሲጀመር ገበያ ላይ ብንወጣ የሚጠሩት ብር የሚዘገንን፣ ጨርቁን ጠጋ ብላችሁ ስታዩት እዚህ ግባ የማይባል፣ ስንለብሰው ሰውነታችን ላይ ገብቶ ልክክ የማይል ግራ ግብት ያለው ልብስ በማይረባ ብር ከመግዛት የራስ ሰፊ ቢኖረን በጣም ያዋጣል። በጣም የትም ዝግጅት ላይ ሲሄድ ወይ ደግሞ የዛሬ ነው የምታስብለኝ። በቃ ወይ ደግሞ ዛሬ በስመ አብ ምን አይነት ጨርቅ ነው፣ ምን አይነት ስፌት ነው፣ ምን አይነት ውብ ልብስ ነው የምባለው። እና አንድ ቦታ ላይ በምትሄዱ ጊዜ ወቅቱን ቦታውን የጠበቀ ዝንጣ ስትዘንጡ የሚሰጣቸው ግርማ ሞገስ ልዩ 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 ነው። እሷ ሴትዮ ናት ለኔ ለጂቲ አክቲቭ ዌር ጨርቅ በምን አይነት መልኩ መሰራት እንዳለበት፣ እንዴት ሆኖ ማለቅ እንዳለበት፣ የትኛው የጨርቅ ፋብሪካ ነው የሚያዋጣኝ፣ እሷ ናት እጄን ይዛ የመራችኝ። ይሲ እንደ ቀላል የተዋወቃችሁት ሰው እንዴት ትልቅ ቁም ነገር ቦታ ላይ እንደሚቆምላችሁ በዚሁም አጋጣሚ እንድታውቁት። የራሱ ልብስ ሰፊ ያለው ሰው፣ የራሷ ልብስ ሰፊ ያላት ሰው በጣም ያዋጣታል። ልዩ የሆነ ግርማ ሞገስ የትም ቦታ ላይ ሲገኙ አላቸው። በሰባተኛና በመጨረሻ የራሳችን ፐርሰናል ትሬነር ቢኖረን በጣም ያዋጣል። ዝም ብሎ ጂም እየተካሄደ ዝም ብሎ በራሳችን በምናውቀው ባየነው ከመፍጋት ጊዜያችንን ከማቃጠል ታይማችንን ሴቭ እናደርጋለን። ለኛ ሰውነት ምን እንደሚሰራልን በደንብ አድርጎ የሚያማክረን ፐርሰናል ትሬነር ቢኖረን ሰውነታችን ላይ በብርሃን ፍጥነት ውጤታማ የሆነ ሪዛልት ይኖረናል። ብርም ሴቭ እናደርጋለን፣ ታይምም ሴቭ እናደርጋለን። ኤክሰርሳይዝ መስራት ከዛ በኋላ ኖርማል የሆነ ይቀጥላል በህይወታችን። መጀመሪያ ግን ሰውነታችን ላይ ድራስቲክ የሆነ ለውጥ ማምጣት በምንፈልግበት ጊዜ ለፐርሰናል ትሬነር የምንከፍለው ብር የተጣለ ብር አይደለም። በጣም ያዋጣል። ሶ ፐርሰናል ትሬነር ላይ ብዙ ጊዜ እንዳናወጣ የምንንገበገበው ነገር ዝም ብሎ ሰውነታችን ላይ ውጤት ሳናይ እንደውም ስፖርት ስልችት ብሎ እኔ በሰራ ምንም ለውጥ ሰውነቴ ላይ አላይም ብለን እንድንተወው ነው የሚያደርገን። አንዴ 6 ወር ይውጣ ከፈላ አድርገው ራሳችን ላይ የሚገርም ለውጥ እንድናይ ፐርሰናል ትሬነር ያስፈልገናል። በጣም ያዋጣል። ስማርት ዌይ ነው። ብሩን ማውጣታችን ካልቀረ ሰውነታችን ላይ ድራስቲክ የሆነ ቆንጆ ለውጥ በ4 ወር፣ በ5 ወር፣ በ6 ወር ስናመጣ ለኛ ሞራል ይሆነናል። ከዛ በኋላ ያ የመጣውን ውጤት እንዳይበላሽ መቀጠል በቀላሉ ይሆንልናል። ስለዚህ ለፐርሰናል ትሬነር ማውጣት ማለት ጤናችን ላይ ኢንቨስት ማድረግ ማለት ነው። ሰውነታችን ላይ ኢንቨስት ማድረግ ማለት ነው። አይምሯችን ላይ ኢንቨስት ማድረግ ማለት ነው። ታይማችንን በ6 ወር ውስጥ ቆንጆ ውጤት ሰውነቴ ላይ የማይ ከሆነ እሰይ ብሎ ደስታችንን መጠበቅ ማለት ነው። ስለዚህ እኛ ስንበረታ፣ እኛ ጤነኛ ስንሆን፣ እኛ ጥሩ የሆነ የሰውነት አቋም ሲኖረን በየትኛውም ቦታ ላይ ግርማ ሞገስ ይኖረናል፣ ውጤታማ እንሆናለን። እንዲሁም ደግሞ ጤናችን የሁሉ ነገር ፕራዮሪቲ ሊሰጠው የሚገባ አስፈላጊና ዋና ቋሚ ነገር ነው እያልኩኝ ከዚህ ውስጥ እናንተ የቱን አልተስማሙበትም? የትኛውን ዝም ብሎ ወጪ ነው እንደው ማያዋጣም ብላችሁ ትላላችሁ? ወይስ ያልጠቀስኩት ይሄማ መነገር ነበረበት ኤልሲ በጣም አስፈላጊ ነገር ነው ብላችሁ የምትሉትን ኮሜንት ላይ ጻፉልን። በዚህ አጋጣሚ ላይክ እያደረጋችሁ ቻናሌን ሰብስክራይብ እያደረጋችሁ ብዙ ተደራሽነት እንዲኖረው ብዙ ጠቃሚ ከራሴ ተሞክሮ ሀሳቦችን እያነሳው እንዳዋያችሁ አመሰግናለሁ ማለት ስለሆነ ላይክ ማድረግ እንዳትረሱ። አሁንም በድጋሚ አስታውሳችኋለሁ። በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባርኩልኝ ዶቼ።